ደውለሽ አዩ ጓደኛ አለች እስቲ ምን እንደምትናገር ምን እንደምታወራ በደንብ አርገሽ አወጣጭ። ቤተሰብ ተወዳጆቹ ሀይሚና ብሩኬ ዛሬ አልመጡም። ያልመጡበትም ምክንያትም ሌላ ነገርም የተፈጠረ ነገርም አዩ ጋር የሰማሁትንም ነገር እያንዳንዱን ቤተሰብ ነግራቸዋለሁ ማለት ነው። በጣም ኢንፎርሜሽን ስለቃቀም ነው የቆየሁት። የነ ብሩክንም የአዩንም ኢንፎርሜሽን በደንብ እየለቃቀምኩ ነበረ እንጂ እነ ሀይሚ ዛሬ እንደማይመጡ አቅ ነበር። ግን እስቲ ምንድነው ለምንድነው ምናምን በሚለው እሱን በደንብ አድርገን እናወራለን ማለት ነው። መጀመሪያ ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ላይክ በደንብ አድርጉ። ዛሬ ሀሳብ አስተያየታችንን የምንሰጥበት ቀን ነው። ይሄ ቪዲዮ በደንብ አድርጋችሁ በቃ እኔ እንጃ የሌለ ላይክ እንዲኖረው ነው የምፈልገው እና እኔ ስነግራችሁ እንዴ አቤት ወይኔ እያላችሁ ነው የምትሰሙት። ምን ጉድ ነው እያላችሁ በቃ ሁላችሁ ማለት ነው ሀሳብ አስተያየት እንዲሰጣችሁ ማለት ነው። እና እንግዲህ የቤተሰብ ከመጀመሪያ የአዩን ወሬ ልንገራችሁ። የአዩ ነች እዩ አልኩኝ። እዩ ብሩኬን አፈቅረዋለሁ ምናምን ልጁ የሱ ነው ያለችው። ቤተሰብ እንግዲህ እንደሰማሁት ስልክ ደውዬ በደንብ አድርጌ ሳረጋግጥ እንግዲህ እዩ ልጄ ብሩክን ትመስላለች ብላ ብዙ ወሬ እያወራች ነው ያለችው። ለጊዜው ቪዲዮ ላይ አልመጣም፣ ትንሽ ቆይቼ ሁሉንም እውነታ ይዤ እመጣለሁ ብላለች። ቤተሰብ እንደሰማሁት ከሆነ ረጉን ነው የሚፈላው እኔ እንጃ። እና ልጄ አባቷን ነው የሚመስለው፣ አባቷን ብሩክ ነው ያለችው። ልጅቷ በጣም ደፋር ነች፣ በጣም ደፋር ነች። ሀይሚም እንደዚህ አይነት ወሬዎች ስለሚደርሳትና ስለሚነገራት ነው። ትላንትና ፍርሃት አለኝ፣ ፈራሁኝ፣ በጣም እየፈራው ነው፣ እንዳለ አዩን እየፈራው ነው፣ ልጅቷም ወልዳለች ብላ በጣም ፈርታ ነበረ። ብሩክም ተረጋጊ፣ ምንም ነገር የለም ምናምን እያለ ነበረ። እንግዲህ ቤተሰቦቼ እኔ በመቶ የብሩክ ልጅ አይደለችም ብዬ ነው ምን የምተማመነው። እናንተም እንደኔ የምትተማመኑ አላችሁ። እንግዲህ ደውዬ ነው ያረጋገጥኩት እዩ ያው እንደምትመሳሰልና ከሰሞኑን በደንብ አርጋ በአዲስ ነገር ስለ ብሩኬና ስለ ልጇ ይዛ እንደምትመጣ ነው የሰማሁት ማለት ነው። በጣም ነው የሚያስደነግጠው። በሁለተኛ ደረጃ ደግሞ ሀይሚና ብሩኬ ዛሬ ያልመጡበት ምክንያት አንደኛ ነገር እነ እንትና ጋራ ምን ፕሮግራም ነበረ፣ እነሱ ጋራ ፕሮግራም እያደረጉ ነው። ያው የኢድ ፕሮግራም ተጠርተው እዛ ነው ይሄዱ ተብሎ ነው የሰማሁት ማለት ነው። ማናቸው እቺ ሁለቱ ሙስሊሞች ፍቅረኛሞች እነሱ ቤት ነው የሄዱት ነው የተባለው። ስለዚህ እዛ አብረው እያከበሩ ነው የተባለው። ሁሉንም ነገር ትተው ሀይሚና ብሩኬ አሁንም በአንድ እጅ ተያይዘው ይሄን ነገር ማለፍ አለባቸው ነው የምለው። ነገም ሌላ ችግር ተይዞ ነው የሚመጣው። ለማየት ያብቃችሁ። እና እንግዲህ ሀይሚዬ ተረጋግታ ሁሉን ነገር አብራሁና መፍታት ነው። ቅድም ተናግሬያለሁ ይሄን ነገር ማለት ነው። አዩ ነች እዩ ከባድ ሴት ነች። ቤተሰብ በጣም ከባድ ሴት ነች ነው ያሉኝ። በጣም አደገኛ ሴት ነች። ስለዚህ በቃ መጠንቀቅ እንዳለባችሁ። እኔ የሚገርማችሁ ነገር ማለት ነው እኔ በጣም እስራኤል ያሉት ሰዎች ሀይሚና ብሩኬን እንጃ ያላቸው ፍቅር በጣም ይገርመኛል። እንግዲህ ከእስራኤል አገር ነው ተደውሎልኝ በዚህ ስልክ ደውለሽ አዩ ጓደኛ አለች እስቲ ምን እንደምትናገር ምን እንደምታወራ በደንብ አርገሽ አወጣጭልን ብለው ነው እንግዲህ ስልኩን ይላኩልኝ። እኔም ደውዬ ልጅቷን በደንብ አርጌ አናግሬ ከእስራኤል ሀገር ነው የፈለጉሽ እንደዚህ ነው ምናምን ብዬ ብርም ሊልኩልሽ ይፈልጋሉና ምንድነው እውነታው ምናምን ብዬ ስጠይቅ በቃ እንደዛው እንዳለች ነው። ብሩክን ነው የምትመስለው ልጅቱ ምናምን በቃ ስለ ብሩክ ነው ወሬው ሁሉ። እና ከሰሞኑ ወይ ይቺን 2-3 ቀን 4 ቀን ትንሽ አገግሜ ያው እመጣለሁ ብላለች በአዲስ መልክና ሁሉን ነገር ይዤ እውነታውን የብሩክ ልጅ መልኳንም አሳያቸዋለሁ ብላለች ናለችው። እንግዲህ መልካሙን ያሰማን ነው ምንለው። ሀይሚና ብሩኬ አንቺ ስለጠነሰስሽ አንቺ እኔ ይሄን ቪዲዮ እንዶ እሷ ጋር እንዲደርስልኝ አድርጉልኝ። እቺ እዩ ነች እዩ የምትባል እንኳን በሰላም ተገላገልሽ። ግን እመቤቴ እንኳን ቀረበችሽ። ግን አንቺ እመቤቴ ቀርባሽ እንደዚህ በጥሩ ሁኔታ ወልደሽ አሁን እነዚህን ልጆች ባታለያያቸው ጥሩ ይመስለኛል። እና
አሁን ምን መሰላችሁ ሀይሚና ብሩኬ መሀል ላይ የሆነ ነገር ሲፈጠር እምነት በቃ አሁን ሀይሚዬ አሁንም እኮ ከብሩክ እኮ ችግሯ ምን መሰላችሁ እምነት የላትም። አታምነውም ብሩኬ። እንግዲህ እኔ አላቅም ሀይሚ ከምታየው ጉዳይ ይሆናል፣ ሀይሚ ብሩኬ ከሚያደርገው ጉዳይ አይታይ ይሆናል። እኔ ይሄን ያህል ለአንድ አብራው ለኖሮቹ ሰው እምነት ማጣት ማለት በጣም ከባድ ነገር ነው ቤተሰብ። እኔ ምን እምነት እንደዚህ እንድታጣ ያደረጋት ነገር የሆነ ነገር ቢኖር ነው። እና አሁንም ሀይሚዬ ጥርጣሬው ምናምን ልብሽ ውስጥ ካለ እውነታውን እንትን ብለሽ በቃ ማፍረጣጥና ሁሉን ነገር ምንትን ማለት እና ዝም ብሎ ከመጠራጠር ማለት ነው። ስለዚህ ቤተሰብ ብቻ እግዚአብሔር ጥሩን ያሰማን ነው የምንለው። ያው ሀይሚዬና ብሩኬ በሰላም ነው ያልመጡት፣ ምንም ችግር የለም። ሰላም ናቸው። ጥሪ ስለነበረባቸው ጥሪና እረፍት ለማድረግም ያው በየቀኑ ቪዲዮ መስራት በጣም ነው የሚከብደው። ለኛ እንኳን ይከብደናል፣ እንኳን ለነሱ ያው የተንቀሳቀሱ ምን እያሉ ምናምን ቪዲዮ ስለሚሰሩ እኛ እንደዚህ ቁጭ ብለን ስለምንሰራ ነው እንጂ በጣም ነው የሚከብደው ቪዲዮ መስራት። ማርያም ዩቲዩብ ቪዲዮ መስራት በጣም ነው የሚከብደው። ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የዛፍ ዩቲዩብን አበረታቷት 50 ሺህ እንድታስገቡኝ በጥሞና እየጠየቅኳችሁ ነው። ጥሞናዬን ሰምታችሁ 50 ሺህ አስገቡኝ። በተረፈ ጉድ ናይት ባይ ባይ።